ማትረባ እህቷን ከተውኩላት ምን አነሳት? ቆይ ብቻ ከዚህ ልውጣ አሳይሻለሁ። ሰማም እኮ ምን ሆነ ነው? ያ የተረገመ ለማመጥ ብሎ የሆነ ቦታ መጣሁ ነው የሚመስል ጽዬ ወይሰሽ ነው። እሺ ወይኔ ጉዴ ገሏት ይሆን እንዴ? ኒና አንቺ መንቀልቀልሽን አታቆሚም። በቃ እንደዚህ ሆነ ቀርሽ። ኒና ሰማም እኮ ኒና የታባታችሁ ሰራላችሁ። እኔ የምለው ወይኔ ግን ታድዬ ትወዱኛላችሁ። በተለይ ሰኒ እየቀለድሽ ነበር? አዎ እኔማ እኮ በቃ እዛው ጥለውኝ መጡ ስል ደረጃውን ሙሉ ተሸክማችሁ ይመጣችሁ። ውይ እኔም በጣም ወዳችኋለሁ። እሺ አንቺ ማትረብ ሲወጣ አይተሽ ነው ዝም ያልሽው እንዴ? አረ እናንተ ልጆች ምን ሆናችሁ ነው? ተረጋጉ። ይኸውላችሁ ምን መሰላችሁ፣ እኔ ያቅዱ መሪ ነበርኩኝ እና እቅዱ በተገቢው ሁኔታ ተከናውኗል። የምን እቅድ ነው? ይኸውላችሁ ምን መሰላችሁ፣ ኪራና ናሆም አውቀው ነው የታለሉት። እሺ ጽዬ እንደኔ ባይሆንም በጣም ጎበዝ ተዋናይ ናቸው። ይኸውላችሁ ምን ተፈጠረ መሰላችሁ? ምንድነው ሰጣ ገባ ውስጥ ገባችሁ? ወይኔ ላስረዳት እንዴ? ቆይ ምንድነው? እኔ ስስቁም ስትጣሉ ምንም አልገባኝም። እንዴ ቆይ አንተ ምር ብንጣላ እንደዚህ ነበር የምትሆነው? ና ይመችል። አንድም ቀን መሀላችን ጸብ ገብቶ ለማያውቀው ጓደኝነታችን እኔ እኮ ትወናችሁን ሳይ ማመን ያቃተኝ። ተነጋግረን የፈጠርነው ግጭት ራሱ እየመሰለኝ አልነበረም። ቆይ አልገባኝም። ናሆምና ኪራ የተጣሉ ታውቀው ነው እንዴ? አዎ ኒና ይኸውልሽ መርሲሞይ የእኛን ክፍተት ለመጠቀም አሰፍስፎ ነው እየጠበቀ ያለው። ስለዚህ ይኸውልሽ እኛን ክፍተት እንሰጠዋለን ማለት ነው። እሱ እንደለመደው በዛ ክፍተት ለመግባት ሲሞክር ሞጫ እናሳጠዋለን። ኒና አሁን እርዳታሽ ያስፈልገናል። አያችሁ ዝም ብላችሁ እኔ ላይ ትጮህብኛላችሁ እንጂ ያው ካለና ይሆንላችሁ። እሺ ልቃው ምን ልርዳችሁ? መርሲሞይን እንድትፈችው። ማ እኔ እንዴ? እኔ ኒና ነኝ የምፈታው እንዴ? እንደዚህ አርጌ የታሰረ ገመዱ ነው የምፈታው? እንዴት አርጌ ነው የምፈታው? ብፈታው ራሱ እኮ መጀመሪያ እንደተፈታ ዘሎ እኔን እኮ ነው የሚይዘኝ፣ አይለቀኝም፣ ይገለኛል። ይኸውልሽ ኒና በፍጹም እንደዛ አያደርግም። እንደፈታሹ ለማምለጥ ነው የሚሞክረው እንጂ አንቺን ለማጥቃት ፈጽሞ አያስብም። እንዴ እኔ ይህንን ነገር አላረግም። ምን ሆናችሁ ነው? ታረጊዋለሽ። በቃ ጩሁብኛ እንዴ። ታዲያ እንደዚህ ከሆነ ቆይ ለምን ሌላ ሰው አልመረጣችሁ? ኒና ታረጊዋለሽ። እባክሽን ለምንሽ። ይኸውልሽ ከዚህ በፊት እሱ የሚያውቀው አንቺን ብቻ ነው፣ እንደምትፈሪው ደግሞ ያውቃል። ስለዚህ ኒና እኔን ተይ፣ ቢያንስ ለምሩ ብለሽ እንኳን የምንልሽ ነገር አድርጊልን። እሺ ግን ምንም ግን የሚባል ነገር የለም። ቢያንስ ለምሩ ብለሽ አድርጊ እንጂ አታሳዝንሽም እንዴ? ምን አይነት ነገር ውስጥ እንዳለች እኮ አናውቅም። እሱማ እኮ ታሳዝናለች እኮ ናኦሚ፣ ግን እኔ ሳላሳዝንም እንዴ? ኒና በቃሽ፣ ፍርሃቱ ይበቃል፣ ተነሽ እንሂድ። እንዴ እሺ እጄ ልቀቀኝ። ይኸውልሽ አሁን እንሄድና ልክ እኔ እንዳስገደድኩሽ በግድ እንደሆነ ነገር አልፈታውም ትያለሽ። ኧረ ኪራ በእናትህ እሺ በቃ ቀስ በል። ቅዱሴ ግን ነገር የሚሰራ ይመስላል። አዎ ነይ ይመስለኛል። ግን ደግሞ ልጁ ቆቅ ነው፣ የሆነ ነገር ካገኘ መጠራጠሩ አይቀርም። እና እንደዚህ ያለውን ትልቅ ሚሽን በድል አጠናቅቄያለሁ እላቸዋለሁ። እንዴ እና አሁን እሱ የሄደበትን መንገድ ከተከተሉ እኮ ምሩ ነጻ ትወጣለች ማለት ነው። እዚህ ነገር ላይ ምን ያህል ራሴን መስዋዕትነት ላይ እንደጣልኩኝ ግን ገብታችኋል? በጣም እኮ ነው ራሴን የሰወውት። ለዚህ ሚሽን ትልቅ ሽልማት ይገባኛል። ምን ይመስላችኋል? ውይ አሁን በቃ ከምሩ መመለስ በላይ ያንቺን ጉራ አንችለው። በቃ እሺ ምግብ ልሰራ። ያው ምሩዬ መምጣቱ አይደለም ቤቱን ላጽዳው እስቲ። መቼስ መጀመሪያ እዚህ ነው የምመጣው። እንደዛ ከሆነ ማጥስ እሺ። ተመስገን አምላኬ። እኔም ሰው ለመርዳትና የመዳኑ ምክንያት ለመሆን በቃ አይደል? አንተ ምን
እንዴ ልቀቀኝ በእናትህ እኔ እጅ አናገራችኋለሁ። ምን እየሆንክ ነው? አንተም ከሱ ጋር መግባት ፈልገህ ነው እንዴ? እና ሁሉም ነገር እኮ ውሃ ፈሰሰበት ማለት ነው። ይኸውልህ እሱ ከተያዘ ወደ ምሩ የሚወስድ ነገር የለም ማለት ነው። ይኸውልህ መድኃኒቷን እንኳን ይዛ አልወጣችም። ስትወጣ አንድ ነገር ብትሆንብኝስ? ነው ይገባኛል እኮ ግን ደግሞ ይኸውልህ ፖሊሶቹን ሄደን አንድ ነገር ካልናቸውና መርሲሞይን አግተን እንዳስቀመጥ ነው ከነገርናቸው ወንጀለኛ ደበቃችሁ ብሎ እኛንም ያስሩናል። ያ ደግሞ ወደ ምሩ የሚያደርሰንን መንገድ ያጠበዋል። እሺ ቢያንስ ሄደን ብንጠይቀው አይነግረንም? አላቅም ግን በቃ መንገድ አናጣም። መርሲሞይ መታሰር ቢኖርበትም ግን ትክክለኛው ሰዓት አሁን አልነበረም። ቅዱስ የሚከፈለው መስዋዕትነት ሁሉ ከፍለን እናስፈተው፣ ከዛ ወደ ምሩ ይሰዳል። ምን አይነት ሀሳብ ነው የምታመጣው? ናሆማ ይገባኛል ጨንቋል። ግን ደግሞ ይኸውልህ መርሲሞይ ከምታስበው በላይ መርዛማ እባብ ነው። ይኸውልህ እሱ ባሰበውና ባቀደው ሰዓት አንተ ላይ መርዙን ይረጫል። ኪራ ልክ ነው። ምናልባት እስክናስፈታው እሺ ሊል ይችላል። ከወጣ በኋላ ግን እመነኝ ይከዳናል። ናሆማ ይገባኛል። አንድ ነገር ተስፋ አድርገን ሳይሳካ ሲቀር በጣም ይከብዳል። ግን ደግሞ ያልተሳካ ማለት ሌላ አማራጭ ሌላ በር የለም ማለት አይደለም። እሺ እስኪ የተሻለ ሀሳብ ካለ ንገሩኝ። ምሩ እኮ ምን አይነት ሁኔታ ውስጥ እንዳለች አናውቅም አይደል እንዴ? እሷን እናስፈታለን ስንል ጭራሽ ደግሞ እጃችን ውስጥ የነበረውን ፍንጭ አጣ ነው አይደል? ይገባኛል ናሆሜ፣ ግን እንደዚህ ስሜት አይቱን። አዎ አምልጦናል፣ ግን ደግሞ አንድ በር ብቻ አይደለም ያለው፣ መፍትሄ ይኖራል። አሁን ወደ ቤት እንመለስ። እናንተ መሄድ ትችላላችሁ፣ እኔ ግን አልሄድም። ናሆማ የት ልትሄድ ነው? እርግጠኛ ነኝ እንደዚህ ሆነ ሄደ የማይሆን ነገር ነው የምታደርገው። ኪራ ልቀቀኝ፣ ልሂድበት። እንደዚህ ተናደ በፍጹም አለቀን። እባክህ ናሆም ለመረጋጋት ሞክር። ተረጋጋ። ይሄ ቃል ለእናንተ በጣም ቀላል ነው አይደል? እስኪ አንተና ልጠይቀኝ ጠይቀ አይደለምና ሚስት ታግታብህ ጽናት የዛኔ ገጠር ሄደች ጊዜ እንዴት ነው ስትሆን የነበረው? እስኪ በኔ ጫማ ውስጥ ሆናችሁ ለማሰብ ሞክሩ። ናሆማ ስሜትህ እኮ ይገባኛል፣ ግን ደግሞ ተረጋጋ። በዚህ ሁኔታ ሄደ የማይሆን ነገር ነው የሚፈጠረው። ግን ደግሞ እንደዚህ ተናደ ሄደ የማይሆን ነገር ነው የምትፈጥረው። ናሆማ ኪራ ካሁን በኋላ በመንገድ ከገባ አስቀይመኝ። ናሆማ የፈለገ አስቀይመኝ እንጂ እንደዚህ ሆነ እንድትሄድ አልፈቅድልህም። ሁለታችሁም በጣም ራስ ወዳድ ናችሁ። እሺ እኔ እኮ በጣም ተጨንቄያለሁ። እዛ ቤት ውስጥ መቀመጥ ምንም የቀየረልኝ ነገር የለም። ቦታ መቀየሩ ቆይ አሁን ምን ይጠቅምሃል? አንተ ነው ወይኔ ልጄ በቃ ዛሬም ሳላይሽ ልውል ነው። ተንከራተትሽብኝ። ምን እየሆንሽ ነው? እሉዬ እንዴት ነሽ? ደህና ነኝ፣ በጣም ደህና ነኝ። አታይኝም? 32 ጥርሴን አቅጥጬ ስስቅ። እሉዬ ደህና አይደለሽም እኮ ብቻሽን እያወራሽ ነው። ደግሞ ቤት ለምን አልመጣሽም? ስለ ምሩ የሰማሽው ነገር አለ እንዴ? ምን ነው የኔን ቤት መምጣት በጣም አልነበረ የምታየው? እንደ ሬት አልነበር እንደሚያንገሸግሽሽ? ዛሬ ምን ተገኘ? እንደዛ ሳይሆን እኮ ልጄ እንደታገተችብኝ ስነግርሽ አንቺ ግን ገፍትረሽ አስወጣሽ። ታውቂያለሽ እኔ ልጄን ጥያቄ ለመመለስ እንጂ ከእናንተ ምንም ፈልጌ አልነበረ። እናንተ ግን ገፍትራችሁ አስወጣችሁ። እንኳን ደስ አላችሁ። ይኸው ባዶ እጄን ቀርቼላችኋለሁ። አውቃለሁ አጥፍቻለሁ፣ ግን ደግሞ አንቺም ለእኛ ጥሩ አልነበርሽም። እንደዛ ማድረግ ፈልጌ አልነበረ። ቆይ የግድ ሰው እንዲታዘንለት መበደል መጨቆን አለበት ማለት ነው? ለምንድን ነው ልጄን ብቻዬን ማሳደግ ያልታያችሁ? ዛሬ ልጄ ከኔ ስትቀማ ለምን አሳዘንኳችሁ? እሉ ደህና አይደለሽም። ስትታይ ምግብ የበላሻት መሲል። በቃ ቤት እንሂድና ምግብ ቢ። አልሄድም፣ በጭራሽ አልሄድም። እንዴት ነው ልጄ መብላት አለመብላቷን ሳላቅ የእናትነት አንጀቴ እንድበላ የሚያዘኝ ይመስልሻል? እና ራስሽን ስለ ጉዳሽ እኮ ምንም አትፈጥሪም። ልጄ አባቴን ያለችበት ቀን የተረገመ ነው። ታውቂያለሽ ልጄ እንደዛ ባትለኝ ኖሮ እኔም እዚህ ባልመጣው፣ ይህ ሁሉ ችግር ባልተፈጠረ ነበር። ሁላችሁም ግን አረመኔ ናችሁ። እሉ ተረጋጊ። ሜርሲሞን እነ ናሆም ይዘውታል። ሰምተሻል? ይዘውታል? አዎ ሰምቻለሁ። ግን ደግሞ ከዛ ምሩን አፍነው ወሰዷት። እና ታዲያ ያጨካኝ ከተያዘ ማን ነው ምሩን የያዛት? አላቅም እንደተፈጠረ። ይኸው ኪራ ቤት እንኳን ልሄድ ብዬ ቤቱን አላውቀውም። ይኸው እስካሁን ዝም ብዬ ቁጭ ብያለሁ። ነገሩ እኮ ይሄን ያህል ከሰፋ ልጄም ላይ እኮ በዛ ልክ ነው ጭካኔው የሚበዛው አይደል? እንዴት ማለት? ምን እንዴት አለው? ሜርሲሞን እንደተያዘ ሲያውቁ እኮ ልጄንም ምሩን የሚለቋቸው ይመስልሻል? ይሄኔ ልጄን አንድ ነገር አድርገውብኛል። ኧረ ተይ ደግ ደጉን አስቢ። ደግሞ እኔ ሌላ የተፈጠረውን ነገር አላውቅም። እቤት እንሂድና የተፈጠረውን ነገር እናጣራለን። እኔ ቤት አልገባም። ልጄን እስካገኛት ድረስ ጎዳና ነው ውሎዬም አዳሪም የሚሆነው። እኔ ቤት አልገባም። ኧረ አንቺ እንደዚህ አትሆኚ። እንደዚህ ስለሆንሽ እኮ የምትለውጩ ነገር አይኖርም። ራስሽን አረጋግተሽ መላ ብትፈጥሪ ነው የሚሻለው። እንደውም ሄዳለሁ። ሜርሲሞን በጣም ጨካኝ ሰው ነው። ልጄን ከመጉዳት ወደ ኋላ የሚል አይነት ሰው አይደለም። ወዴት ነው የምትሄጂው? ወደ ኪራ ቤት ነዋ። ናሆም እዛ አይደለ ያለው? እኔ ልጄን ማጣት አልፈልግም። ናሆም ደግሞ ስደውልለት ስልኩ እየሰራልኝ አይደለም። እነዛ ሜርሲሞን እንደያዙ ታውቀዋል ማለት እኮ ነው። እሱን እንኳን ሳያስቡ እነ ናሆም እንደዛ የሚያደርጉ ይመስልሻል? እንደዛ እንደማያደርጉ 100%። እነሱ ባልወለድ አንጀታቸው ምን ያስባሉ ብለሽ ነው? በቃ እኔ ሄጃለሁ። እሺ
ወዴት ነው የምትሄደው? ኧረ እቺ ልጅ ምን ሆና ነው? ደግሞ የምትሄድበትን እንኳን አታውቀውም እኮ። ልከተላት እንዴ? ግን ደግሞ የምትሄድበትንም አታውቀውም። እቤት ገብቼ ለናው የምደውልላት ይሻላል። አንቺ ማትረቢ እኛ እጅ ውስጥ የገባ ሰው በቀላሉ ማምለጥ እንደማይችል አታውቂም? እባካችሁ ልለምናችሁ ተውኝ። ቆይ አላሳዝናችሁም? አሞኛል እኮ እና ሐኪም ቤት ልትሄጂ ነበር ስትሮጪ ነበር። አንተ ልትመታት ነበር እንዴ? በዛው ብትቀርብንስ? እኔንስ? እሺ ቆይ ግን እቺ ህፃን ልጅ አታሳዝናችሁም? ካሁኑ እንደዚህ እያላችኋት እኮ ስታድግ ማይሆን ነገር ነው ይዛ የምትሄደው። ቆይ ለህፃን ልጅ የሚራራ ልብ የላችሁም? እባክሽ አጉል አትመጸዳደቂ። እኛ እናንተ ልቀቁ እስካልተባልን ድረስ ከዚህ መውጣት አትችሉም። ስለዚህ አርፈሽ ተቀመጪ። እንደ ዛሬ አይነት የጅል ስራ ሰራለሁ ብትይ ግን ውርድ ከራሴ። እባካችሁ እሺ፣ መድኃኒት አለኝ፣ የልብ ህመምተኛ ነኝ፣ መድኃኒቴን አምጡልኝ። እባክህ እንዳታምናችሁ። ቅድምም ለማምለጥ እንደዚህ ነበር ስታደርግ ነበር። እኔ እውነቴን ነው። ይሄው 2 ቀን ሆነ መድኃኒቴን ከወሰድኩ። መድኃኒቴን አምጡልኝና ከዛ በኋላ እንደፈለጋችሁ መሆን ትችላላችሁ። ቦምቤ ወተን ውጭ ነው። ዋጋ አስከፍልሻለሁ። እሺ እመለስላችኋለሁ። ቆይ እኔ ስወድቅ ለምን አልሄድሽ? ለምን ቆምሽ? ወዴት እንደምሄድ አላውቅም። ዝም ብለሽ አትሮጭ? ሰው አትጠሪም ነበር? ታጊ እዚህ መመለሳችን እኮ የባሰ ስቃይ ነው የሚጨምርብን። አንቺ ስትወርድ ደንግጬ ነበር። ከዛ ከጎንሽ ተቀምጬ። እሺ በቃ አሁንም ቀስ ብለን እናመልጣለን። እሺ እናትሽ ጋር እንሄዳለን። አንቺ ምታሌ እናትሽ ናፍቃሻለች አይደል? ሳታይ በዚህ ሁኔታ ልቀር ነው መሰለኝ። ሰርጌ እንዳማራት ሳታይ ሳላገባ ሳልሞሸር በዚሁ ልሞትባት ነው መሰለኝ። አትሞችም። እሺ እኔ ሳድግ ዶክተር ሆኜ አክምሻለሁ። ከመድኃኒትም በላይ ያንቺ ቃል አጽናናኝ። ምኞትሽ በጣም በቂ ነው። እሺ ጎበዝ ዶክተር ነው የምሆነው። እሺ ናሆሜና እናትሽ እንዴት ምን ሆኑ? ምን እሺ ነው ቹቹ? ለምንድን ነው ቹቹ እንዳነካት ያልከኝ? ከጥፋቷ እንድትመለስ መቀጣት የለባትም ነው የምትለኝ? ምን ሆናል? አታያትም እንዴ? ታማለች እኮ። እና እኔም ቦምቤ ለማታለል ትሞክራለች እንዴ? ዝም ስላልናት ነው እንደዚህ ናቀችን። ዋጋዋን ነው መስጠት ያለብን። ቦምቤ ንቃ እንጂ። እሱ ያዟቸው እንጂ ወይ ጉዷቸው ወይ ግደሏቸው አላለነ። አርፈን ስራችንን ነው መስራት ያለብን። እሺ አሁን ምን አድርግ ነው የምትለኝ? ይኸውልህ ቦምቤ መድኃኒቱን ማምጣት አለብን። ወይ መርሲ ወይ ስፒድ እስኪመጣ ድረስ በሰላም መጠበቅ አለብን። ማለት ከየት እናመጣዋለን መድኃኒቱ? ቤቷን አናውቁ። እንጠይቃትና አንዳፍታ ሄደን እናመጣላታለን። ያማል እንዴ? ጭራሽ እሷን መያዛችን ሳይቀር የሰው ቤት እንግባ እና ደውለን አቀብሉን እንበላቸው። አንተ ያማል እንዴ? እሱ ሳይሻል አይቀርም። እኔ እሷ ቤት በፍጹም አልገባም። ራሴን እሳት ላይ ልጣድ እንዴ? ምንድነው? አስፈላጊ ከሆነ መርሲሞን መፈለግና ማግኘት ይሻለኛል። ትሰማኛለህ ቦምቤ? እዚህ ያለው ታለቃ እኔ ብቻ ነኝ። ስለዚህ እኔን ትሰማኛለህ። አረ ቹቹ ምን እሺ ነው? እኔ እንደዚህ አይነት ነገር ላይ መግባት አልፈልግም። ትሰማኛለህ? አሁን ናግባና እሷን አውራት። በዛውም ደግሞ እግሯን እሰራት። እሺ በቃ የት ሄደው ነው? እሱም ስፒድም ስልክ የማያነሱት? ቆይ ምን አስበው ነው? ምናልባት ተይዘው ይሆን እንዴ? ጀለሶችን ማጠያየቅ አለብኝ። በጣም ይቅርታ። እኔ ሁላችንም አሞኛል። አፍሽን ዝጊ። እኔ ላይ አንቺ ብልጥ ለመሆን ትሞክሪያለሽ? ቆይ ማነሽ አንቺ? ብሩ እንዳመታ ታሟታል። ናይ ዳጊ
አሁን ቤትሽ እንዴት መግባት እንዳለብኝ ንገሪኝና መድኃኒትሽን ላምጣልሽ። ወደዚህ ስመጣ እኮ ቁልፍ አልያዝኩም። ወይም ያቀብላችሁ ሰው ፈልጉ። እኔ ከዚህ በላይ ከቆየ ማማቴ ነው። ዝም በይ። ምን ማድረግ እንዳለብኝ አትነግሪኝ። ወይ ዳጊ እኔ ያለሁልሽ አትፍሪሽ።